ኪዳነ ምሕረት ሩሩ እንዳታቆሚ ከበሩ የራመመ እሳት ቤት መራራ ነው አሉ። አንቺ አማልጅን ብትተኩሉ ሰላም ለኪ አንቺ አማልጅን በስለት በተኩሉ ሰላም ለኪ ጻድቅ ወዳጄ ተክለ ሃይማኖት በአንድ እግሩ ቆሞ ሰባት ዓመት በታምኖ ሰባት ባቄላ ምግብ ሆኖ በታምኖ ሰባት ባቄላ ምግብ ሆኖ አቡነ ገብረ መንፈስ ቅዱስ ጻድቅ ወደ እርሶ መጥቻለሁ ከሩቅ አብርሃምና ከጋር እየበላሁ ስንቅ ያማልዱን ብዬ በወገቦት ስንቅ አደራም ባልክ አምላከ ጽድቅ ሰግድ ሰላም አደራም ባልክ አምላከ ጽድቅ ሰግድ ሰላም ቅዱስ ሚካኤል ኃያል ቅዱስ ሚካኤል ኃያል የለበሰው ልብሱ የእሳት ነበልባል ተጽፏል በወንጌል ቃል ሰግድ ሰላም ተጽፏል በወንጌል ቃል ሰግድ ሰላም አርጋኖስ የሚሉት መነኩሴ የሰሌን ቆብ አድርጎ በራሱ የሥጋን ፍላጎት ስላራቀ ከእርሱ እንደ እሳት አበራ ነፍሱ ሰግድ ሰላም እንደ እሳት አበራ ነፍሱ ሰግድ ሰላም ቅዱስ ጊዮርጊስ ዘልያ ዘንዶ ሰገደ በእግርህ እጹብ ድንግል አሉ በሰማይ ደብርህ እጹብ ድንግል አሉ በሰማይ ደብርህ አንተ አማልደህ በሥልጣንህ ሰግድ ሰላም አንተ አማልደህ በሥልጣንህ ሰግድ ሰላም አርቡን ሊሰቅሉት ሐሙሱን ተሰናበታት እናቱን እናትዬ ታይኛለሽ ተሰቅዬ ይስቀሉኝ ሐሰት በቃሌ አይገኝ ይግረፉኝ ሐሰት በቃሌ አይገኝ ኪዳን ሲያደርሱ ለዋሲትሱ ቃል ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተ ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔ ዓለም ፈጣሪያችን ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን።
እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማችሁ የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም ከበዓሉ በረከት ያሳድርብን። የቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 1። በዚያ ወራትም ሰዎች ወደ እርሱ መጥተው ጲላጦስ ደማቸውን ከመሥዋዕታቸው ጋር ስለቀላቀለው ስለ ገሊላ ሰዎች ነገሩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህች መከራ ስላገኘቻቸው እነዚህ ገሊላውያን ከገሊላ ሰዎች ሁሉ ይልቅ ተለይተው ኃጢአተኞች የሆኑ ይመስሏችኋልን? አይደለም እላችኋለሁ። እናንተም ንስሐ ካልገባችሁ ሁላችሁ እንደ እነርሱ ትጠፋላችሁ። ወይስ እነዚያ በሰሊሆም ግንብ ተጭኖ የገደላቸው 18 ሰዎች ከኢየሩሳሌም ሰዎች ይልቅ ተለይተው ኃጢአተኞች ይመስሏችኋልን? አይደለም እላችኋለሁ። እናንተም ንስሐ ካልገባችሁ ሁላችሁ እንደ እነርሱ ትጠፋላችሁ። ስለ ቅዱስ ቃሉ ቸሮ አምላክ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንግዲህ ቅዱስ ሉቃስ ወንጌላዊ ሐዋርያ ሰማዕት ዓመታዊ የዕረፍት በዓሉ ነውና እሱም ባስመለከተ ታሪኩን እንመለከትና ከአራቱ ወንጌላውያን አስተባባሪዎች ከአንደኛው ከቅዱስ ሉቃስ ንስሐን ባስመለከተ የመጡ 6 ወይ 7 ጥያቄዎች አሉና ርዕሱ ለዚያ ነው። ከቅዱስ ሉቃስ ወንጌል ለበረከት አንብበናል። ርዕሱ የተፈለገ ለዚያ ነው። በአጠቃላዩ ለማንኛውም ጊዜ የሚያስፈልግ ነው። ርዕሳችን በቁጥር 3 በቁጥር 5 ያለው ተመሳሳይ ቃል ነው እላችኋለሁ። እናንተም ንስሐ ካልገባችሁ ሁላችሁም እንደ እነርሱ ትጠፋላችሁ ብሎ ጌታችን የተናገረውን ኃይለ ቃል ርዕስ እናደርጋለን። ስለ ንስሐ ሰባኪውም በአንደበቱ ስለሚሰብክ በአፈ ሥጋው እኛም የምናዳምጥ በእዝነ ሥጋ ስለሆነ ንስሐ ገብቶ የመለወጥ የአብዛኛው ሰው እድሉ፣ ተግባሩ፣ ስራው ጠባብ ነው፣ ብዙም አይደለም እና በእውነቱ እውነተኛ ንስሐ ምን ይመስላል የሚለውን ለመማር በጣም ብዙ ጊዜ ያስፈልገናል። አሁንም ራሱ ሰዓቱ የሚበቃን አይመስለኝም የቅዱስ ሉቃስን ታሪክ በአጭር ካላደረግነው በቀር። ያንን ለማሳጠር ያለን አማራጭ በዘርፍ መመልከት ነው። ቅዱስ ሉቃስን ብዙ ጊዜ የምንጠራበት የክብር ስሞች አሉትና ለሁሉም ጌታችን ኢየሱስ ክርስቶስ በዚያ ወራት ቅዱስ ሉቃስ ተቀምጦ 120 ቤተሰብ ባሉበት እያስተማረ እያለ በጊዜው የተፈጠረ ነገር ስለነበረ የገሊላ ሰዎች ባጠፉት ጥፋት ምክንያት ጲላጦስ ደማቸውን አፍሶ ስለነበረ መስዋዕት አቅርበው እያለ ደማቸው ከዚያ ጋር ተቀላቅሎ ስለነበረ ያም በጎ ሰሩ ተብሎ የሚያስደንቃቸው ነገር አይደለም በእውነቱ እና የቆሙትን ሲወቅሳቸው ሲዘልፋቸው ጌታችን እነሱ የጠፉ ደማቸው የፈሰሰ በኃጢአት ከእናንተ ስለሚከፉ አይደለም፣ ለእናንተ ምሳሌ ሊሆኗችሁ ነው ካለ በኋላ መሰ ይነሳይክሙ ንስሐ ካልገባችሁ እናንተም እንደነርሱ ሁላችሁም ትጠፋላችሁ ብሎ አለ። እንግዲህ ጥፋት የታዘዘበት ወራት ላይ ስለሆነ ርዕሱ መልካም ይመስለኛል ለሚረዳው ሰው ማለት ነው። አስቀድመን ግን ይህንን የተናገረ ማን ነው? ቅዱስ ዮሐንስ አፈወርቅ ስርዓት ሲሰራ መንፈስ ቅዱስ አድሮበት ይደሎ ለዚያ ያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ። አንድ ሰው አንድን መጽሐፍ ከማንበቡ በፊት ማን ጻፈው ብሎ ይጠይቅ፣ ይጥቀስ፣ ይጥራ። ወምዝ ያንብብ፣ የሚነበብ እንደሆነ ያንብብ ወይም ሃር ስብከትም እንደሆነ ያስተምር። አንድም ወምዝ ያንብብ ጥሬ ዘሩን ወይም ሃር ትርጓሜውን ባለቤቱ ሳይታወቅ ዘሩም ትርጓሜውም ያማረ የሰመረ የጣፈጠ መንፈስ ቅዱስ ያደረበት መሆኑ ሊታወቅ አይችልምና ክፉ ከሆነ ደራሲው ድርሰቱም ክፉ ነው። በዚህ ዘመን ከገባንባቸው ችግሮች መካከል አንደኛው ብቻ ጥቅሱ ይስማማን እንጂ ከማንም የሚጠቀስ እንጠቀምበታለን። የዛሬ ድሮ መናፍቃን ተብለው የተወገዙ ሰዎችን
ወይም ቤተክርስቲያናችን በቅድስና የማትቀበላቸው ሰዎችን በየመጽሐፉ ስማቸውን ጥቅስ ሆኖ ታገኟቸዋላችሁ። በቅርብ ጊዜ አንድ የሚታተም ጥሩ መጽሐፍ ላይ አስተያየት እየተመለከትኩ አንድ ቦታ ላይ አስወጥቸዋለሁ። መቀነስ አለበት። ቤተክርስቲያናችን ላልጠፋ ጥቅስ በመጀመሪያ ደረጃ በዚህ ዘመን ስብከት ለማሳመር ሲባል ከሚደረጉ ነገሮች መካከል አንደኛው ሊቁ ገሌ በዚህ ጉዳይ እንደዚህ ብሏል፣ ሊቁ ገሌ እንደዚህ ብሏል። ምን ያደርግልናል? ደህና ዋላችሁ። የአንዱ ሊቅ ቃል ያልገባን የ99 ሊቅ ቃል ተደምሮበት ምን ይገባናል? እኛ በዚህ ጉዳይ ሊቁ ገሌ እንደዚህ ብሏል፣ በዚህ ጉዳይ ሊቁ ገሌ እንደዚህ ብሏል፣ በዚህ ጉዳይ ሊቁ ገሌ እንደዚህ ብሏል። አለቀ በቃ። ጥቅስ ማባከን እና በእውነቱ ባለቤቱ ማን ነው የዚህ ወንጌል ከተባለ ማን ነው ባለቤቱ? ስህተት። ባለቤቱ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ሲጀምር ምንድን ነው የሚል? ብስራተ ሉቃስ ሐዋርያ አሐዱ እምሰብአ ወክልኤቱ አርድእት ይላል። የምስራች ነጋሪነት የሉቃስ ነው። ወንጌል ግን የማን ናት? የእግዚአብሔር የጌታችን ኢየሱስ ክርስቶስ ናት። ስለዚህ የዚች ወንጌል ባለቤቷ መድኃኔ ዓለም ነው። ወንጌሉን የሉቃስ ወንጌል ለምን ተባለ ቢሉ ወንጌል ዘሉቃስ ሲል ዘጸሐፈ ማለቱ ነው ተብሎ በዘይቤ ነው የሚተረጎም። ተብሎ በዘርፍ አያያዡ አይሄድም። የሉቃስ ወንጌል የሚለውን የምንረዳው ምን ብለን ነው? ሉቃስ የጻፈው ብለን ነው እንጂ የሚለው ለጌታና ለሉቃስ ለቅዱስ ሉቃስ ሲጠቀስ በተመሳሳይ አይተረጎሙ። ወንጌሉ የጌታ ጸሐፊው ቅዱስ ሉቃስ ነው። ቅዱስ ሉቃስን ማን ነው ብለው ቢሉ አንድ ትውልዱን፣ ሙላዱን፣ ሀገሩን መጥቀስ ይገባል። መልክአ አቡነ አብየ እግዚእን የደረሰ ክቡር ሰው ከመሉቃስ መቄዶናዊ በተመሰለ እንስሳ ወዘምድረ ግብፅ ማርቆስ አንበሳ ይላል አይደለም? አንድም ቅዱስ ገላውዲዮስ ጻድቁ ሰማይቱ ንጉሥ የኢትዮጵያው መልክአ ስዕልን ሲደርሱ ምን ይለዋል? በኢትዮጵያ ወግብፅ በሶሪያ በአንጾኪያ ወሮም አለ። ሀገሩን ጠቃቀሰው። በኢትዮጵያ አለ በእኛው ሀገር፣ ወግብፅ አለ በሰሜን አቅጣጫ ያለችው ሀገር፣ ወሶሪያ አለ እሷም ወደ ላይ ወደ ሰሜን ስትሄዱ የምታገኘዋት፣ ወአንጾኪያ አለ አሁንም ወደ ላይ መሄድ ነው፣ ወሮም አለ አሁንም ወደ ላይ መሄድ ነው። አጠቃቀሱን ይገርመኛል። ቀጥ ብሎ እኮ ነው የሚሄድ። ሮም ሲባል በዛ ዘመን ሮም የምትባል ምዕራቡ ሮም ዛሬ ጣሊያን ያለችባት ሮም ተዳክማ ጠፍታ ስለነበረ ማናት? ሮም የምትባል ምስራቅ ሮም ቁስጥንጥንያ ናት። ሮም የምትባል ይነበራል። ስለዚህ በኢትዮጵያ አለ ትንሽ ወደ ሰሜን ወግብፅ፣ ትንሽ ወደ ሰሜን ሶሪያ፣ ትንሽ ወደ ሰሜን አንጾኪያ፣ ትንሽ ወደ ሰሜን ሮም አለ። የዘለልነው ሀገር አለ የለም ማለት እና ለስዕላት ይዛሃለው ማርያም ሰላም የኮ ሉቃስን የተመለከተ ነገር ነው። በእነዚህ ሁሉ ላሉ ቅዱሳት ስዕላት ያንቺ ስዕሎች ሰላምታ፣ ስግደት፣ ምስጋና ይገባላልና ምስለ ኤጲስቆጶስ ያዕቆብ ዘኢየሩሳሌም ከኢየሩሳሌም ኤጲስቆጶስ ከሐዋርያው ቅዱስ ያዕቆብ ጋር ይምጽኡ ሀቤነ ዘመሃቤኪ ከአንቺ ዘንድ ተልከው ወደኛ ይምጡ እነማን ትይኝ እንደሆነ ማርቆስ ዘአንበሳ ወሉቃስ ዘላይም በአንበሳ የተመሰለ ማርቆስና በላይም የተመሰለ ሉቃስ ወደኛ ይምጡ ብሏል። ሉቃስን ቅዱስ ሉቃስን ስሙ ምን ማለት ነው ቢሉ ሉቃስ ማለት ጠቢብ አንድም አቃቤ ሥራይ ብለው ተርጉመዋል። ሀገሩ ሙላዱ መቄዶንያ ነው። መቄዶንያ ማለት በዚህ በግሪክ በላይ አካባቢ ያለች ታላቁ እስክንድር የነበረባት እስክንድር መቄዶንያ አይደለም ይባል። ዛሬ ሰሜን መቄዶንያ ተብላ ትጠራ ይመስለኛል። ለምን? መቄዶንያ የሚባል ግዛት ግሪክ ውስጥ ስላለ ማለት ነው። እዚያ ለመለየት መቄዶንያ አንድ ብቻ ስላልሆነች ማለት ነው። ይሄ ቅዱስ መቄዶንያ ከተወለደ ታዲያ እስራኤል ያስተምር ከነበረ ከጌታ ከምን ተገናኘ ብትሉ፣ በነገራችሁ ላይ ጥቂት የማይባሉት ሐዋርያት ከብዛኛው የሮም ግዛት ነው የመጡ። ለምሳሌ ቅዱስ በርናባስ ከየት ነው የመጣ? ከቆጵሮስ። ያ የሆነበት ምክንያት ምንድን ነው? እስራኤላውያን በዛ ወራት በዓለም ሁሉ ተበትነው ነው የሚኖሩ እና በዓመት ቢያንስ ቢቀር 3 ጊዜ
ለአስተሪ ተባይትከ ስልሰ ጊዜያተ ሜረ በበዓመት የለ ኦሪት ወንድ ልጅ ለገቢረ በዓል በዓመት ስንት ጊዜ ይውጣ ትላለች? ቢያንስ 3 ጊዜ ይውጣ። ወዘይ አርገ ለበዓል ርጉም ውእቱ ለበዓል ያልመጣ የተረገመ ነው ትላለችና በበዓል ይመጡ ነበረ። ለበዓለ ፋሲካ፣ ለበዓለ ሰዊት በተለይ ይመጡ ነበረ። በዚያ ወራት ሲመጡ ነው የሚያዩት የሚሰሙት ጌታችንን። መንፈስ ቅዱስ አነሳስቶ ያመጣቸዋል። መጥቶ ተከተለው። ጌታ 120 ቤተሰብን ሲመርጥ ከ72 አርድእት መረጠው። 3 ዓመት ከ3 ወር ከዋለበት እየዋለ ካደረበት እያደረ ትምህርት ታምራት ሳይከፈልበት ቅድስት ወንጌልን ተማረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ በአይሁድ ተይዞ ተገርፎ ተገፎ ተሰቅሎ ሙቶ በተነሳበት ወራት በቅዱስ ሉቃስ ወንጌል በምዕራፍ 24 ላይ የተጻፈ አንድ ታሪክ አለ። በዚያም ሰሞን 2 ሰዎች ከኢየሩሳሌም ወደ ኤማሁስ ይሄዱ ነበር ይላል። ወደ ምዕራብ አቅጣጫ ወደ ኤማሁስ ይሄዱ ነበር አለ። አባቶቻችን ምን ይላሉ? 4ቱም ወንጌላውያን ራሳቸውን በፈሊጥ ጠቅሰዋል ይላል። እኔ ሳይሉ ማለት ነው። ቅዱስ ማቴዎስ በማቴዎስ 9:9 ላይ ጌታችንም ሲያልፍ በዚያም አንድ ማቴዎስ የሚባል ቀራጭ አየ ተከተለኝ አለው ይላል አይደል? ማርቆስ በቅዱስ ማርቆስ ወንጌል በምዕራፍ 14 ላይ ጌታችን በተያዘባት ምሽት አንድ ጎልማሳም ልብሱን ጥሎ ሸሸ ይላል። ማርቆስ እሱ ነው። ቅዱስ ሉቃስ 2 ሰዎች በዚያ ወራት ወደ ኤማሁስ ሄዱ ይላል። አንዱ ራሱ ነው እዛው ከሁለቱ መካከል። ዮሐንስ ደግሞ ወረፈቀ ውስተ ጽኑ ረድ ዘያፈቅሮ እግዚእ ኢየሱስ ብሎ ሁሉም 4ቱም በፈሊጥ ራሳቸውን ጠቅሰዋል። አጠቃቀሳቸው ለነሱ ብንጠቅስ ትሕትና፣ ለመንፈስ ቅዱስ ብንጠቅስ ለጸሐፊ ክብር ስለሚገባ እነዚህማ ወዴት ኑሮ እንዳይባል መኖራቸውን ለማመልከት። ለምን ወንጌል የስማ በለው መጽሐፍ አይደለም። እንዴት ዋላችሁ? ብዙ ጊዜ በነገራችሁ ላይ ሂስቶሪያንስ ይባላሉ፣ ታሪክ ባለሙያ ምናምን የሚባሉ ሰዎች ለመንቀፍ አንድን መጽሐፍ ምንድን ነው የሚለው? ይሄ ፈርስት ሃንድ ይባላል አይደል? የመጀመሪያ ደረጃ ምስክር ይባላል አይደል? በአይን ያየ ነው ወይ ከተባለ አዎ። 4 ወንጌላውያን ጌታችን ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ታምራት ያዩ የሰሙ ናቸው። እና እንዲህ አድርጎ ራሱን ጠቅሷል በዚያ በኤማሁስ ጎዳና። ኋላ ጌታችን ከተነሳ ትንሣኤውንም ከገለጠ በኋላ 40 ቀን መጽሐፈ ኪዳን ትምህርተ ኅቡዓት ተምረው መንፈስ ቅዱስ በወረደ ጊዜ ቅዱስ ሉቃስ መንፈስ ቅዱስን ተቀብሎ ዓመት በኅብረት መዲናይቱን ኢየሩሳሌምን ሲያስተምሩ ቆይቷል አብሮ። ኋላ ጥቅምት 15 ቀን በምናስበው በዓል 12 ሐዋርያት ዕጣ ሲጣጣሉ ታውቃላችሁ። ለ70 አርድእት ዕጣ የላቸውም፣ እንድታውቁት ያስፈልጋል። ዓለምን ከስንት ዕጣ ነው የተጣጣሏት? ከ12 ነው። እንዴት ዋላችሁ? ሐዋርያት ስንት ናቸው? 12ቱ ሐዋርያት ናቸው ዕጣ የተጣጣሉ። 12 ሐዋርያት ዕጣ ሲጣጣሉ 72ቱ አርድእትን አስቀድሞ አገልግሎት እንዲለምዱ ቅድም ምስባክ ላይ የሰማችሁት የወንጌል ክፍል ምዕራፍ 10 ቁጥር 1 ላይ ወሐሬ ካልአነ 70 ሌሎች 70 ሰዎችን መረጠ ይልና ወፈነው በበክሌቱ ስንት እያደረገ ላካቸው። አዎ በቤተ ክርስቲያናችን አገልግሎት ስብከትም ምናኔም ለብቻ ከባድ ነው ይባላል። ያለ ምን አደረገ ቢሉ ቅድሜሁ ይላልና ጎዳና እንዲጠርጉለት፣ አንድም ስብከት እንዲማሩ፣ አንድም በጎዳና እንኳን እነሱ ምን አይነት አቅም እንዳላቸው እንዲረዱ። ይረዝማል ብለን እስከተወሰነው ስለተነበበ ነው እንጂ እልፍ ብላችሁ ብትሉ ተመልሰው መጥተው ደስ እያላቸው አጋንንት ገረሩ ለነ በስምከ፣ አጋንንት በስምህ እኮ ተገዙልን እያለ ደስ አላቸው። በዚያ ላይ አስተማራቸው። ምን ብሎ? አጋንንት ስለተገዙላችሁ ደስ አይበላችሁ፣ ይልቁኑ ስማችሁ በምን ስለተጻፈ? በሰማያ ስለተጻፈ ደስ ይበላችሁ ብሏቸዋል። እና ስልጣናቸውን የሰጣቸውን ስልጣን እንዲረዱ፣ አገልግሎት እንዲያውቁ፣ መንገድ እንዲጠርጉ ነው። ኋላ ግን 12 ሐዋርያትን እንዴት ዋላችሁ? 12 ሐዋርያትን ዓለምን በዕፃ ሲካፈሉ 72ን ለ12 ብታካፍሉት ስንት የሚደርሰው ይመስላችኋል? ንገሩኝ። 6 ይደርሳቸዋል አይደለም?
ስለዚህ በአንድ ሐዋርያ ስል ስንት ረድ አለ? 6። ከ6ቱ ረድ ሁለቱን ሐዋርያት ይይዛሉ ለራሳቸው፣ አብረው አይለዩአቸው። ምን ጊዜ 4 አገረ ስብከት ከፍለው ይሰጧቸዋል፣ ያስተምራሉ። ሁለቱ ግን ለምሳሌ ቅዱስ ሉቃስ ዕጣ ሲጣጣሉ ለቅዱስ ጴጥሮስ ሮም ስትደርሰው ለቅዱስ ሉቃስ ማን ደረሰው? ቅዱስ ጴጥሮስ ደረሰው። ስለዚህ የቅዱስ ሉቃስ የመጀመሪያ ረድነቱ ለጌታ ነው፣ ለአገልግሎት ደግሞ ለቅዱስ ጴጥሮስ ነው። በኋላ ግን ቅዱስ ጴጥሮስ ከተለያየ ሀገረ ስብከት ይገባልና ጌታ ባረገ በ8ኛው ዘመን ቅዱስ ጳውሎስ ሲነሳ ለአገልግሎት ሲላክ ቅዱስ ጴጥሮስ ወደ ቅዱስ ጳውሎስ ልኮታል። ከዚያ በኋላ እስከሚሰዋ ድረስ ቅዱስ ሉቃስ ሁለቱን ደጋግ ሐዋርያት ያገለግል ነበረ። እርሱም ይሰብክ ነበረ፣ እነሱንም ያገለግላቸው ነበረ። እንግዲህ ይሄ አጭር እንደ ሪቪው ቁጠሩት፣ አጭር መነሻ ይባላል። ከዚህ በኋላ ቅዱስ ሉቃስን ለየት የሚያደርጉ ነገሮችን መመልከት ነው። ስንጠራው አንደኛ ወንጌላዊ እንለዋለን፣ ሁለተኛ ሐዋርያ፣ ሶስተኛ ሰማዕት፣ አራተኛ ጠቢብ፣ አምስተኛ ማእምር። አሁን እነዚህ እዚሁ በስንክሳርም በተለይ የምናውቃቸው ናቸው። አሁን ጠቢብ የሚለው ለምንድን ነው የሚያስተረጉም? ማእምር የሚለው ለምንድን ነው የሚያስተረጉም? ወንጌላዊ የጋራ ነው፣ 4 ናቸው። እኔ ከሚያስገርሙ ነገሮች አንዱ 4 ወንጌላውያን በዓላቸውን አስቡት። የቅዱስ ማቴዎስ ክብረ በዓሉ መቼ ነው? ጥቅምት 12። የቅዱስ ማርቆስ መቼ ነው? ሚያዝያ 30። የቅዱስ ሉቃስ መቼ ነው? ጥቅምት 22። የቅዱስ ዮሐንስ መቼ ነው? ጥር 4። 4ቱን ግን በ31 ቀን ውስጥ ታገኟቸዋላችሁ። ስለ መስከረም 30 ማን ነበረ? ዮሐንስ ወንጌላዊ አይደለም? ጥቅምት 12 ማን ነበረ? የወር አይደለም ጠቅስላችሁ፣ የዓመት ነው። ጥቅምት 12 ማን ነበረ? ቅዱስ ማቴዎስ አይደል? ዛሬ ማን ነው? ቅዱስ ሉቃስ። ጥቅምት 30 የቅዱስ ማርቆስ ልደቱ ነው አይደለም? 4 ወንጌላውያን ይኸውላችሁ በ31 ቀን ውስጥ አሉ። አንድ እንቀጥል። ወንጌላዊነት የጋራ ነው። በነገራችሁ ላይ ወንጌላዊ ምን ማለት ነው ብላችሁ አስባችሁ ታውቃላችሁ? አንድ ሰው ሲራቀቅ ምን አለ? በመስከረም 2 ማህሌት ላይ መጽአተ ወለታ ለሄሮድያዳ ሀበ ንጉሥ ትቤሎ ሀበኒ በጻይል ርዕሰ ዮሐንስ ወንጌላዊ ክቡር ይላል አይደል? መጥምቁ ዮሐንስን ወንጌላዊ ያለው ተምታቶባቸው ነው አለ። በእርግጥ ምዕመናን ወንጌላዊ ዮሐንስና መጥምቁ ዮሐንስ ምዕመናን ይምታቱባቸዋል። አብዛኛው ሰው አሁን ደህና ነው እንጂ ሊቃውንቱ ግን ተምታቶባቸው አይደለም። መጥምቁ ዮሐንስም ወንጌላዊ ነው። ወንጌላዊ ያሰኘው ግብሩ ነው፣ ወንጌል ስለጻፈ አይደለም። ዛሬ ወንጌላዊ የሚባሉ ሰዎች አሉ አይደል? የጴንጤዎች ሰባኪዎች ወንጌላዊ ገሌ። በጣም ዝቅ ያለችው ስም እሷ ናት። በነገራችን ላይ በጴንጤው ሀገር ዝቅ ያለችው የፓስተሮቻቸው ስም እሷ ናት። ፓስተርና ወንጌላዊ የሚባል ዝቅ ያለችው ነው። ከፍ ያለው ነቢዩ፣ ሐዋርያው ምናምንቴ ነው የሚባሉ አይደል? ወንጌላዊ ምን ማለት ነው? ወንጌል ማለት የምስራች። ወንጌል ያለውን ቃል ወንጌል በነገራችሁ ላይ አማርኛ ይመስላችኋል? ግዕዝ ሲጎበዝ ካለ ወንጌል የሚለው ቃል አማርኛ ነው ግዕዝ ነው? ጎበዝ አንተ ልብ እያገባህ። ሁለቱንም አይደለም ግዕዝም። ወንጌል በግዕዝ ስብከት ነው፣ በአማርኛ የምስራች ነው አይደለም? የምስራች መባሏ ምንድን ነው ቢሉ ወልደ እግዚአብሔር እንደነገሰ። ወልደ እግዚአብሔርማ ቅድመ ዓለምስ ንጉሥ አይደለ ቢሉ በተዋህደው ሥጋ አንድም ስብከቱ፣ ትምህርቱ፣ ቸርነቱ በዓለም እንደነገሰ ለማጠየቅ፣ አንድም የምስራች ያለው የወልደ እግዚአብሔርን ሰው መሆን ነው። ለምን? ሰው መሆኑ ዓለምን ስላዳነ። አንድም የምስራች ያለው ሞቱን ነው። ለምን? እኛ የዳነ በምኑ ስለሆነ በሞቱ። አንድም የምስራች ያለው ትንሣኤውን ነው። ለምን? ትንሣኤ ባይኖር ኑሮ ክርስትና አልነበረምና። አንድም የምስራች ያላት ንስሐን ነው። አሁን እንግዲህ ሁሉም እኮ ርዕሱን አይለቅም አይደል? ሂዶ ራሱ ያመጣዋል። አሁን እኔ አስቤ ምናምን አለ እየኮተትኩ ማመጣላችሁ፣ ራሱ ያመጣዋል። ርዕስ ጥሩ ርዕስ ራሱን ሰብስቦ ያመጣል። ስለዚህ የምስራች ያላት ምንድናት? አሁን ያው ዮሐንስን እንጠራው መጥምቀ መለኮትን፣ እሱን ወንጌላዊ ያሰኘው የወንጌል የስብከት አክሊሏ ምንድናት? ነስሑ እስመ ቀርበት መንግሥተ ሰማያት አይደል? አማርኛውን አምጡት። አያችሁ፣ እቺ ምን ትባላለች? ወንጌል ናት። ስለዚህ
ንስሐን የምስራች ይላታል። ለምን? ለኃጥአን ትልቅ የምስራች። በነገራችሁ ላይ አስባችሁታል? ንስሐ ባይኖር ማንም ሰው አይጸድቅም እኮ ከእመቤታችን በቀር የሚጸድቅ አልነበረም። ቅዱሳን ሁሉ አይጸድቁም ነበር ንስሐ ባይኖር። ለምን ቢባል ያልወደቀ የለማ። የምስራች ናት። ለፍጻሜው ግን የምስራች ያላት ከሱ የሚቀድም ሌላ እንዳለ ሁላችን ብዙዎቻችን የማናውቃት በስም የምናውቃት በተግባር የማናውቃት ነገር ምንድን ናት? ሞት። በስም የምናውቃት በተግባር የማናውቃት ምንድን ናት? ወበዝ ፍቅር። የምስራች ያላት ማንን ነው? ፍቅርን። አንድም የምስራች ያላት አመጣችሁታል። እኔ ልቆም ነበረ እናንተ ትርጓሜ አዲስ ትርጓሜ አመጣችሁ። አንድምታ ይባላል። የምስራች ያላት እመቤታችን ናት። ለምን? ወልዳ አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ መዳንን ያሰጠችን የምስራች ናት። መሰረተ ሕይወት ማርያም ይላታል። አንድም የምስራች ያላት ብስራትክሙ መንግሥተ ሰማያት ይላል። የምስራች መንግሥተ ሰማያት ነው። ጥሩ ነው። ስለዚህ አንድን ሰው ወንጌላዊ ማለታችን የምስራች ነጋሪ ማለት ነው አይደለም? የምስራች መንገር ምንድን ነው ከተባለ ሰዎችን ለዚያ የምስራች ማብቃት ነው እንጂ ንግግሩን ማንም ይናገረዋል። በነገራችሁ ላይ በዚህ ዘመን ያለን ሰባኪዎች ትክክል የምትገልጠን አንዲት እንስሳ አለች። ያችን እንስሳ ታውቋታላችሁ? የወፍ ዝርያ ናት። ታውቃላችሁ? ሰው የተናገረው መልሳ የምትናገር በቀቀን ወይም በእንግሊዝኛው ፓሮት አይደል? በነገራችሁ ላይ ፓሮት ያስጠናችኋትን ሁሉ በደንብ የፓሮት ንግግር የምትችልበት ምክንያቷ እግዚአብሔር እንደዛ አድርጎ የፈጠራት የፓሮትን ምላስ እዩት አልላችሁም። ልታገኙ ስለማትችሉ ሰርቨር ላይ ልታገኙ ትችላላችሁ። ምላሷ የሰው ምላስ ነው የሚመስል ራሱን የቻለ ነው። ትልቅ ነገር ነው ውስጥ እና የዚህ ዘመን ስብከት የፓሮት ስብከት ነው። የበቀቀን ስብከት ነው። ያነበብካትን ሲሉ የሰማሃትን ተምሬያታለሁ ብለህ የምታስባትን መንገር ነው። ሌላ ነገር የለውም። ከፓሮት ፓሮት ወንጌላዊ መሆን ትችላለች? አትችልም። የምስራችን በአንደበት መንገር አይደለም፣ ኖሮ እንዲኖሩት አግኝቶ እንዲያገኙት። የምስራችሁን እኛ ለሰው የምናደርስ መችኛ ተጠቅመንበት? መጀመሪያ እኛ የምስራችሁ ይመለከተናል እንዴ? በየምስራችሁ ተጠቅመናል? የጌታ ትስብእቱ ሕማሙ ሞቱ ይገባናል? የእመቤታችን ክብር የመንግሥተ ሰማያት ጣዕም። አንድ ኩታራ ነበረ፣ ቀድሞ ሰንበት ተማሪ ነበረ። አሁን እንኳን እንዲያ ተወዛውዟል መሰለኝ። ሁልጊዜ አንድ ነገር ይገርመዋል። እዚያ አስተምሬ ስወጣ ተከትሎ ወጥቶ ይሄ መጽሐፈ መነኮሳትን የመሰለ ግን ጥሩ መጽሐፍ የለም ይለኛል። ያነባል ብዙ። ለምን ስለው አንድ ሰው መንፈሳዊ የሚባል ምረረ ገሃነመ እሳትና ጣዕመ መንግሥተ ሰማያት ሲሰማው ነው ይላል። አለያ ካልሆነ እኮ የለም። ሰምታችሁኛል? እንዴት ዋላችሁ? ምንድን ነው ያልኩኝ? አረ መጨረሻ ላይ ያልኳት ቃል የለም። በቃ አይደለም ለማስተማር አልኩ፣ ለመኖር እኮ የለም። እንዛሃሎ ይሃሎ ሲባል ትሰማለህ? አዎ። ይሄ በእንግሊዘኛ በዚህ በተለመደ በየትምህርት ቤቱ የሚባል ክሊሼ የሆነ የተሰለቸ ጥቅስ አለ አይደል? ምን ፕሬዘንት ምን አብሰንት ምናምን የሚባለው ነገር እንደዛ ቦዲ ፕሬዘንት ምናምን አብሰንት ምን ትሉት አላችሁ አይደል? አስቡት። አንድ ሰው ወንጌላዊ ለመባል ወንጌልን የሚኖር ሰዎች እንዲኖሩም የሚያደርግ ማለት ነው። የምስራችን በቃሉ የሚነግር ማለት ወንጌላዊ። አሁን ተረድተነዋል ትንሽ? መልካም። ቀጥሎ ሐዋርያ ነው ብላችሁታል። ሐዋርያ የሚለው ስም ያምረዋል፣ ሰው መባል ይፈልጋል ስሙን። ግን እሳ ያጋልጠኛል ብሎ ስላሰበ ምን ይላል? መጋቢ ሃይማኖት። ደግሞ አንዲት ማዕረግ አይቻለሁ። አንደኛው ሰባኪ ምን ይባላል? ላኢከ ወንጌል ምትባል ማዕረግ ደግሞ አይቻለሁ። ላኢከ ወንጌል ዲያቆን እገሌ ምትባል። አይ ጉድ! አይታል። አንዳንድ ጊዜ የራሴ በደል ላይ በቀኝ የሰው ነገር እያወሳው ሌላ በደል ይጨምራለሁ አይደል? ለሁሉም ሐዋርያ ማለት ፍኑ ማለት ነው። ምን ማለት ነው? ፍኑ የተላከ ማለት ነው። ምን ያለ? ማን የላከው? አዎ እግዚአብሔር ኢየሱስ ክርስቶስ መድኃኒታችን የላከው ማለት ነው። የሐዋርያነትን መገለጫ እዚህ በፊት ነግራችኋለሁ። አንድ ሰው ሐዋርያ ለመባል 7 መስፈርት ሊኖረው ይገባል። ከነዚህ አንዱም ከጎደል ሐዋርያ አይደለም። ሁልጊዜ እንላለን ሐዋርያ ማለት ጌታ የጠራው፣ ጌታ ለሐዋርያነት የጠራው ነው። ለመዳን ሁሉ ተጠርቷል። ለሐዋርያነት ግን ሁሉ አይጠራም። ገብቷችኋል? ለመዳን ሁሉ ተጠርቷል። ለሐዋርያነት ግን ሁሉ አይጠራም። የተጠራ ማለት ነው። ሁለተኛ ከተጠሩት መካከልም የተመረጠ
ጽዋዓን ካለው በኋላ ህሩያን የተመረጠ፣ ሶስተኛ ከጌታ ሀገር የተማረ፣ አራተኛ የተሾመ በራሱ በጌታችን፣ አምስተኛ የተላከ በማን በጌታችን፣ ስድስተኛ እያንዳንድ ቅድም ወንጌል ያልነው ነው አይደለም የሚያስተምረውን በተግባር ያሳየ፣ ሰባተኛ የመጨረሻ ስላስተማረው ትምህርት መከራ የተቀበለ ሰማዕትነት የተቀበለ። እነዚህ ናቸው ሐዋርያ። ቅዱስ ሉቃስ ወንጌላዊነቱንም አሟልቷል፣ ሐዋርያነቱንም አሟልቷል። ከዚያ ደህና ዋላችሁ። አእምሮዬ በጣም ተበትኖ ለማስተማር ተቸገርኩኝ። የቅድሙ ሳቅ መልሶ ራሴን እየረበሽ ነው። በጣም ጸያፍ ነው እኮ እንደዚህ አይባልም። አንደ የዛ የኛ ዘመን ሰው ደግሞ አጥፍቶ ይፍቱኝ ይላል እዚያው ላይ በአጭር በቀዳዳ ሊያልፋት ማለት ነው። እሱም ሌላ ማለቱ ክፋት ባይኖረውም ማለት ነው። አይጣለሁ እስቲ አባታችን ቅዱስ እንጦንስ ዓመታዊ በዓሉ ነው አይደለም? አንድ አጭር ወረብ ማምጡ። እንደዛ ካልሆነ ወደ ትምህርት መመለስ አልችልም። አንድ አጭር ወረብ አምጡ። ለጻድቃን ይሁን ለሐዋርያት ይሁን የምታውቁት አጭር አንዲት ጊዜ ብቻ የምትባል ጻድቃንስ የሞቱ እሺ፣ በቸሮ መድኃኔዓለም ስም አንፈት ጻድቃንስ ይሞቱ አብዚዮሙ ነገዱ ነገዱ ጻድቃንስ ይሞቱ አብዚዮሙ ነገዱ ነገዱ ለመንግሥተ ሰማይ ለመንግሥተ ሰማይ ለመንግሥተ ሰማይ ለመንግሥተ ሰማይ ይሁቦሙ ዘፈቀዱ በመንግሥተ ሰማይ በመንግሥተ ሰማይ በመንግሥተ ሰማይ በመንግሥተ ሰማይ ቸሩ መድኃኔዓለም ስለ መዝሙሩ ቅዱስ ስሙ የተመሰገነ ይሁን። በነገራችን ላይ ስለዚች መዝሙር የመጨረሻዋ ዜማ በዛኛው ቤት ድሮ በምናቃት ትደፋለች። በመንግሥተ ሰማይ በመንግሥተ ሰማይ እንደዚህ የምትልም አለች። ሁለተኛ አንቀጽ ትባል። ከሌላ ቦታ ቤት ሄዱ ግር እንዳይላችሁ ሁለቱንም መያዝ ጥሩ ነው። አሁን ችግር የለውም። እንግዲህ አንድ ጊዜ በዚህ ዓለም ከባዱን ነገር ልንገራችሁ። አባቶቻችን ምን አሉ? እግዚአብሔር ይቅር ይበልህ፣ ሰውም ከሆነ የበደልከው እሱ ይቅር ይበልህን እንጂ ለራስህ ይቅርታ አታድርግ ይላል። ከባድ ነው በነገራችሁ። ለራስህ ይቅርታ አታድርግ። እግዚአብሔር ይቅር ይበልህ ወይ የበደልከው ሰው ይቅር ይበልህ እንጂ። ደግሞ የዚህ ተቃራኒ አንዳንድ ሰው ራሱን በብዛት ከመውቀሱ የተነሳ ራሱን ሊጠላ ስለሚችል እንደዚህ አይነት አጋጣሚ ከገጠማችሁ ግን ለራስ ይቅርታ ማድረግ ጥሩ ነው። አንዳንድ ጊዜ ገብቷችሁ እንደፈሊጡ ነው። ለራስ ይቅርታ አለማድረግ እግዚአብሔርን ደጋግመን እንዳንበድልና በደላችንን ቀለል አድርገን እንዳናይ ይሆነናል። እንደገና ደግሞ ተስፋ ሊያስቆርጠን ሊጎዳን ከሞከረ ጠላት ደግሞ ምንድነው የምናደርገው? ለራስ ይቅርታ ማድረግ ቦታ ሊኖረው ይችላል። ይህንን ፈሊጥ እንያዝ። ለሁሉም ወንጌላዊ ሐዋርያ አልነ። ሶስተኛው ሰማዕት ነው። ሰማዕትን ለማጠቃለያ እናቆየው። ከዚያ በኋላ ምን አልነ? ጠቢብ አለ አይደል? ጠቢብ ያለውን በሌላ ቋንቋ ብንተረጉም ምን ተብሎ ነው የሚተረጎም? አቃቤ ሥራይ። ቅዱስ ሉቃስ ምን ይባላል? ቅዱስ ሉቃስ እንደዚህ መባሉ አንደኛ በጥንት ሙያው ነው። ምክንያቱም ምን ስለነበረ? ሐኪም ስለነበረ ከሕክምና ሙያን የመጣ። የሚገርመው ነገር ሐዋርያት አባቶቻችንን አርዲት ወዳጆቹን ወንድሞቹን በሕክምና ያገለግል ነበረ። ታውቃላችሁ ቅዱስ ጳውሎስ ከ14ቱ መልእክታት በአንዱ ባለመድኃኒቱን ሉቃስን ብሎ ጠቅሶታል አይደል? ባለመድኃኒቱ ለምን አለ? በጥንት ግብሩ ነው አይደለም። በዚያ ወራት ሐዋርያት ሲታመሙ እኛ ብቃት አለን፣ ድውያንን ስለምንፈውስ እርስ በርሳችን እንፈዋወስ አይሉም ነበረ። የጸና ነገር እንደ ቅዱስ ማትያስ አይኑ ጠፍቶ ስለነበረ ቅዱስ እንድርያስ አብርቶታል አይደለም? ቅዱስ ማትያስ አይነ ስውራንን ማብራት ይችላል አይደል? የራሱን እሳ አላበራም። ለምን? የመቻል ያለመቻል ጉዳይ አይደለም። ሰው ተአምር በራሱ ለራሱ ስለማያደርግ ቅዱሳን ለራሳቸው ተአምራት ለማድረግ ደስተኞች አይደሉም። ስለዚህ ቅዱስ ጳውሎስ በጣም ያመው ነበረ። በተለይ ከ12 ሐዋርያት በጣም ደዌ የሚጸናባቸው ዮሐንስና ጴጥሮስ ይባላሉ።
ከቅዱስ ጴጥሮስ ቀጥሎ ደግሞ ከ12 ሐዋርያት ባይቆጠርም ቅዱስ ጳውሎስ በጣም ያመው ነበር። የሁለቱ ሕመም እኮ በቃል በመጻሕፍት የተጠቀሰ ነው እና ለዚያ ሲባል አስፈላጊውን መድኃኒት ያደርግላቸው ነበረ። ምክንያቱም በሃይማኖታችን እግዚአብሔር የፈጠረው ስነ ፍጥረት ምን አለ? ወኩሉ ዘተፈጠረ ለመፍቀደ ነባቢያን በሚለው አረጋዊ መንፈሳዊ ሁሉ የተፈጠረ ለሰው ልጅ ፈቃድ ነው አለ። ቦምንዮሙ ለምህሮ አንዳንዱን አይተን ልንማርበት ነው። ወቦምንዮሙ ለተዘክሮ አንዳንዱን አይተን እግዚአብሔር ልናስብበት ነው። ወቦምንዮሙ ለተገብሮ አንዳንዱን ልንሰራበት ነው አለና ቀጥሎ ምን አለ? ለምግበ ሥጋ ለምግበ ነፍስ ሊሆን ፈጠረ። ምግበ ሥጋ ካለ ውስጥ ምን ይካተታል? መድኃኒት፣ እጽዋት መድኃኒትነት አላቸው። እዚህ ውስጥ የምታዩት የሁሉ ሳር ቅጠል የሚባለው ሁሉ ነገር መድኃኒት ነው። መጥፎ ነገር ምንድን ነው? እነዚህ ሳርና ቅጠሎች ድግምት ምናምንት የመስሪያ ማድረግ ግን ነውር ነው እንጂ ለምሳሌ አረግሬሳ የሚባል አለ አይደል? እንዴት ዋላችሁ? ታውቃላችሁ አረግሬሳ? እንግዲህ ሐረግነቱ ይገባናል፣ ሬሳነቱ ነው ያልገባን እስካሁን እንጂ እሱ ጤና አዳም ይባላል አይደል? አዎ ይሁን ጤና አዳም። ከዛ ደግሞ ምንድን ነው የሚባል? ይሄ ዳማ ካሴ ይባላል። ስሙንም ማጥናት ጥሩ ነው። ዳማ ካሴ ይባላል። ዳማና ካሴ ምክንያት ይኖራቸዋል። ሁሉም ስም እኮ ዝም ብሎ አይመጣም። ብንፈልገው አናጣም እኮ ይገኛል። እና የቅዱስ ባለመድኃኒት ነበረ እና ዛሬ አባቶቻችን ሲለምኑ ሲያማቸው ቅዱስ ሉቃስን በመልክም በምንም እንደዚያ ነው የሚለምኑት። ስለዚህ ባለመድኃኒት ነበረ። ቀጥሎ ምንድን ያለው? ማኢምር ብሎታል። ማኢምር ለምን ይለዋል? ለሌሎች ከሐዋርያት መካከል እንደዚህ የተባለ ከኦሪት ከነቢያት የስሙ ትርጓሜ ማኢምር የሆነ ዕንባቆም አለ። በአዲስ ኪዳን እና አባ ጊዮርጊስ እንደዚህ ያለ ስም አላቸው። ከሐዋርያት ለይቶ ለምን ማኢምር ይለዋል ነው። ማኢምር ለመባሉን አባቶቻችን ለወንጌሉ የተረጎሙ አሉ። ለና ዋላችሁ። ለወንጌሉ የተረጎሙ ሌሎች ጽፎ የለ ቢባል ይሄ ምንድነው የሚባል? ክሮኖሎጂካል ኦርደር ይባላል አይደለም? ቀጥ ብሎ ከጌታችን ከጽንሰቱ ጀምሮ እስከ እርገቱ ያሉ ወጥ ነው። ለምሳሌ ቅዱስ ማቴዎስ ሲጀምር አብርሃም፣ ይስሐቅ፣ ያዕቆብን አምጥቶ ነው አይደል? ዳዊትን ሰሎሞንን ጠርቶ ነው። ከዚያ በኋላ ግን በመካከል ታሪኩ አንዱን ያነሳል፣ ከዚያ አንዱን ይቀጥላል እና ከወንጌላውያን ውስጥ ወጥ በሆነ ታሪክ የጻፈ እንግዲህ ይህንን አሉ ነው እንጂ እኛ ለማረጋገጥ አንችልም። ትንሽ ብቃትም ሊጠይቅ ይችላል። ለወንጌሉ ጠቅሶ የሚናገሩ አሉ ማኢምር። ሁለተኛ ማኢምር የሚለውን ለግብረ ሐዋርያት የጠቀሱ አሉ። ምክንያቱም ገድለ ሐዋርያትን የጻፈ ማን ይመስላቸዋል? ግብረ ሐዋርያትን አይደለም፣ ገድለ ሐዋርያት። እስቲ ጎበዝ፣ በነገራችሁ ላይ መጽሐፉን ቁጠሩት። ማዛ መጽሐፍ አግኝታችኋል? በማዳበሪያ የታሰረ ቁጠሩትና የሚዳረስ ከሆነ ነገ ቅዱስ ዳዊት ጉባኤ ስላለን ነገ እናዳርሰዋለን። ቁጥሩን አይተን የማይዳረስ ከሆነ ለአገልጋይ ብቻ ይሆናል። በማዳበሪያ ተቋጥሮ ነው የመጣው። የግዕዝ ቋንቋ መማሪያ ወንድሞቻችን ያሳተሙት ነው። እዚያ አዲስ አበባ ያሉ ወንድሞቻችን ናቸው ያዘጋጁት የጻፉት። እና እሱን ቁጠሩት። እንዴት ዋላችሁ? ምንድን ነው ያልኩኝ? ከዚህ ነገር አስቀድሞ ገድለ ሐዋርያትን ማን የጻፈ? ቅዱስ ቀሌምንጦስ ነው። ገብቷችኋል? ግብረ ሐዋርያት የቅዱስ ሉቃስ ነው። ገድለ ሐዋርያት የማን ነው? የቅዱስ ቀሌምንጦስ ነው። ቅዱስ ቀሌምንጦስ መጨረሻ ሁሉ ሐዋርያት ከሱ በኋላ ከሐዋርያ ወገን የቆየ የለም። በእርግጥ ከ120 ቤተሰብ አይቆጠርም። ቅዱስ ቀሌምንጦስ ግን ሐዋርያት በሙሉ ቀኖናቸውን፣ ጉባኤያቸውን፣ ሁሉን ነገር ስለሰጡት የሁሉን ታሪክ እሱ ስለሚያውቅ ገድለ ሐዋርያትን የጻፈው እሱ ነው። በመጨረሻ ቅዱስ ዮሐንስ ወልደ ነጎድጓድ ከተሰወረ ከጥቂት ዓመት በኋላ ነው የጻፈው ይባላል። ግብረ ሐዋርያትን በመጻፉ ምክንያት ማኢምር ተብሏል። ሌላስ ቢሉ ወደ እመቤታችን አመጥቶ ሶስቱ ወንጌላውያን ያላካተቱትን የእመቤታችን ነገር፣ የብስራትን ነገር፣ የጽንስን ነገር በሰፊ በነገራችሁ ላይ የአዲስ ኪዳን የመጀመሪያው ውዳሴ ማርያም የቅዱስ ሉቃስ ወንጌል ምዕራፍ 1 ነው። ወበሳድስ ወር ማለት ነው፣ በስድስተኛ ወር የሚለው አንድም ማኢምር ያለውን ወስደው ለሰዓሊነቱ ይሰጠዋሉ። እሱ ስለ ጠቢብም ያስጠቅሳል። ለሁሉም በዚያም ቢሉ በዚህ ማኢምር አዋቂ ተብሎ ተመስግኖበታል። ታዲያ እነዚህን አጭር ባጭር እንመልከታቸው። አንደኛው ወንጌሉ ነው። ቅዱስ ሉቃስ ወንጌሉን ሲጽፍ የጻፈለት ለማን ነው? ለታኦፊላ ነው። ልብ በሉ። ለማን ንገሩኝ? አንድም የጻፈው ለታኦፊላ ነው፣ አንድም ለፊላታዎስ ነው፣
አንድም ለቴዎፍሎስ ነው ቢሏችሁ ያው ነው። የአንድ ሰው ስም ሲቀያየር ነው። ዞሮ ዞሮ ገብቷቸዋል። ስሙ ቃሉ ቢዘዋወር መፍቀሬ እግዚአብሔር ማለት ነው። ፊላታዎስ የሚባል ረድ ነበረው። ሲላስና ፊላታዎስ የሚባሉ የምናውቃቸው አርዴት አሉ። የጻፈለት ለሱ ነው። በኋላ ግን የነበሩትን ጥራዞች መጨረሻ ላይ የሰጠው ለሲላስ ነው። ወንጌሉን ሲጽፍ በመጀመሪያ የዘካርያስና የኤልሳቤጥን ጽድቅ መልአኩ መጥቶ የቅዱስ ዮሐንስ መጥምቁን ብስራት መናገሩን፣ ከዚያ ቀጥሎ የእመቤታችንን የመጽነስ ነገር ብስራተ መልአክን፣ ከዚያ ዮሐንስን መወለድ፣ ከዚያ የጌታችን መወለድ እያለ ይጠቅሳል። እስከ እርገቱ ድረስ በየማነ አብ በእሪና እስከ መቀመጡ ድረስ ያንን ጠቅሷል። የቅዱስ ሉቃስ ወንጌል 24 ምዕራፍ ያለው ነው። ይህንን ወንጌል በመጽሐፉ ምክንያት ተመስግኑበታል። አንድ ሁለተኛው ግብረ ሐዋርያት ነው። ግብረ ሐዋርያት የሚጀምረው በጌታችን እርገት ነው። የሚጨርሰው ቅዱስ ጳውሎስ ሊሰዋ ጥቂት ቀርቶት ሮም ገብቶ እየሰበከ እያለን የሚያቆመው ለምንድን ነው? እዚያ ቦታ ላይ ያቆመው ምን አላችሁ? ቅዱስ ጳውሎስ ሲሰዋ ቅዱስ ሉቃስ በሕይወት ነበር። ለምንድን ነው ሰማዕትነቱን ያልጻፈልን ቢሉ ፈቃደ እግዚአብሔር መንፈስ ቅዱስ እዚያ ላይ ገጥቶታል። ለምን? ቀሪውን የመጽሐፍ ፋንታ የቅዱስ ቀሌምንጦስ ስለነበረ እንጂ በዓይኑ አይቷል። በስጋዊ መነጽር እንየው ከተባለ ግን በጣም ከፍተኛ ስደት ስለነበር ያለ ማድረግ እድሉ አልነበረም። ግን መንፈስ ቅዱስ ሊያጽፈው ቢሻ ስደት አያስቆመውም ነበር። ግብረ ሐዋርያትን እንጠቅሳለን። ከዚህ ባሻገር የእመቤታችን የድንግል ማርያምን የመጀመሪያ በነገራችን የእመቤታችን ስዕል አድኖ በሙሉ ስንመለከት መጀመሪያ ትዝ የሚለን ይህንን ስዕል መሳል የጀመረ ቅዱስ ሉቃስ ነው። በነገራችን የመጀመሪያውን ስዕል የሳለው በሕይወተ ሥጋ እያለች ነው ይባላል። ኋላ 4 ጊዜ ነው የሳላት ይባላል። 4 ከነዚህ መካከል የመጀመሪያውን የሳለ እመቤታችንን ሲስላት እመቤታችንን በጽርሐ ጽዮን ያለችው እመቤታችን ደናግለ እስራኤል ከባዋት የሚያገለግሏት የሚያመሰግኗት ናት። በእጇ የታቀፈችው ነገር አልነበረም። ሲስላት ለእርሱ የምትታየው የ2 ዓመት ሕፃን ታቅፋ የ17 ዓመት ብላቴና ሆና 70 ሰገል ሲሰግዱለት። በነገራችሁ ላይ ምስለ ፍቁር ወልዳ የሚለውን ስዕል ስትመለከቱ አይታችሁ ከሆነ ይሄ ስዕል ጌታ የ2 ዓመት ሕፃን ሆኖ ነው። በአጠቃላይ አብዛኞቹ ምስለ ፍቁር ወልዳ ስትመለከቱ ጌታችን ለምንድነው 2 ዓመት ሕፃን እንዲሆን የሚፈልገው? የ2 ዓመት ሕፃን ታሳቢ የሚደረገው 70 ሰገል እንዳዩት እንድናይ ይፈልጋል። በነገራችሁ ላይ ደህና ዋላችሁ። ማንኛውም ክርስቲያን የጌታ ልደት እንደማን ነው እንዲያ የሚፈልገው? 70 ሰገል እንዳዩት 70 ሰገል እንዳዩት እንዴ ለሱም እንደዛ ነው የታየው ይባላል። የእመቤታችንን ስዕል አድኖ ስሏል። ያቺ ስዕል ገባሪት ኃይል ትባላለች። ታምር ታደርጋለች። ባለመድኃኒትነቱን በጥቂቱ ተመልክተናል። ዘጋቢነቱን በጥቂቱ ተመልክተናል። ሰዓት ለመቆጠብ ወደ ሰማዕትነቱ እንለፍ። ቅዱስ ሉቃስ ከቅዱስ ጴጥሮስና በነገራችሁ ላይ ያልነገርኳችሁ ነገር ግብረ ሐዋርያትን ሲጽፍ ማታ ማታ ነው ሲያገለግሉ ብሎ ማታ ማታ ነው የሚጽፉ። ማታ ማታ የቅዱስ ጳውሎስ ስራ ምንድን ነው? ሲመሽ ያስተምራል ምዕመናንን። ማለትም ቀን ያስተማራቸውን ይተረጉምላቸውና ከዚያ ቀጥሎ ጸሎት ያደርጋል። ጥቂት እህል ይቀምሳል። ከዚያ በኋላ ምንድን ነው የሚያደርግ? ድንኳን ሲሰፋ ነው የሚያድር። ቀጥ ብሎ ራሱን በጣም ያማዋል። በዚያ ሰዓት ቅዱስ ሉቃስ ምን ይጽፍ ነበረ? ግብረ ሐዋርያትን እና ወንጌል መለኮት። እንድታውቁት የሚያስፈልገው ነገር የቅዱስ ሉቃስ ወንጌል ሲጻፍ በእያንዳንዱ ኃይለ ቃል ቅዱስ ጳውሎስ አለ። በእያንዳንዱ ኃይለ ቃል አለ። ምን ማለት ነው? የቅዱስ ጳውሎስን ብቃት ሰው የተረዳ አይመስለኝም እንጂ እኔ በነገራችሁ ላይ የቅዱስ ጳውሎስን ብቃት በጣም የተረዳ አንደኛ ሰው ማን ነው ብትባሉ ቅዱስ ዮሐንስ አፈወርቅ ነው። አፈወርቅ ዮሐንስ ነው ማለት የቅዱስ ጳውሎስን ክብር የተረዳን አይመስለኝም። ከኛ ይልቅ አሕዛብ የተረዱት ይመስለኛል። በጣም ነው የሚጠሉት። በነገራችሁ ላይ ሲከራከሯችሁ ከወንጌል ጥቀሱልን፣ ከጳውሎስ አንፈልግም ነው የሚሏችሁ። እሱ ነው አምላክ አምላክ እያለ ወንጌልን ስላልተረዱት ከቅዱስ ጳውሎስ መልእክት የሚበልጥ ወንጌል ነው። ግን እንደዛ ይላሉ። ክብሩን አልተረዳ ነው። እና ቅዱስ ጳውሎስ ጌታችን ሲሰብክ ነበር አልነበረም? ነበረ። ግን በጠላት ወገን ነው የነበረ። ካመነ በኋላ ግን ጌታችን ለሐዋርያት ከሰጠው ወገን ያስቀረበት ስለሌለ እያንዳንዷን ነገር ሲጽፍ አብሮታል። ቅዱስ ሉቃስ እንዲሁም ለሁለት ነው የተጻፈ ይላሉ አባቶቻችን። አብሮ ግብረ ሐዋርያት ሲጻፍም አብሮ አለ። ግብረ ሐዋርያት እኮ አብዛኛው ስለ ቅዱስ ጳውሎስ ነው አይታችሁት ከሆነ አብሮ አለ። ከሁሉ ግን ሉቃስን ዘላሂም እንለዋለን አይደል? እንዴት ዋላችሁ? ዘላሂም እንለዋለን። ዘላሂም መባሉን አባቶቻችን ሲናገሩ አንድ
ከአርባዕቱ እንስሳ ኪሩቤል አንዱ ገጸ ላህይም ይረዳው ነበረ። እግዚአብሔር አዞለት በስብከቱ በወንጌሉ ይራዳው ነበረ። ረዳቱ ስለነበረ ዘላህይም ሉቃስ ተብሏል። አንድም አምጽኡ ለነ ላህይመ መግዝአ። በነገራችሁ ላይ በዚህ በቅዳሴ አለ አይደለም ቅዱስ ቄርሎስ የሚናገረው ስብሐት ለእግዚአብሔር ምንድነው ዘውእቱ መግዝአ ላይ ንጹህ። ጌታችን ምን ይለዋል? እንዴት ዋላችሁ? ላህይም አማርኛው ምንድን ነው? ላህይም ሲባል ላም ብሎ በቀጥታ ለመተርጎም ይከብዳል አይደል? ለምሳሌ ሀርጌ የሚል ቃል ስናገኝ ለጌታዊ ለእመቤታችን ምሳሌ ሆኖ ሀርጌ ጣዕዋ የወድስዋ ውስጥ ደግሞ እናንተ በምንድን ነው የሚባል መላእክት እመቤታችንን በመንጦላእክት ያመሰግኗታል። ሀዳስ ጣዕዋ ላንቺ ምስጋና ይሁን። ጣዕዋ የሚለውን ለምንድን ነው እነኔታ ሊቀ አፈወርቅ ሲተረጉሙ ጣዕዋን ጣዕዋ ብለው የዘለሉት ለምን ይመስላችኋል? አማርኛው ለኛ ጭንቅላት ከባድ ስለሆነ ነው። ያው ስሙ ባልቸገረ ግን ምሳሌነቱን ሳይረዳ ሰው ሊጸልየው ይከብዳል። ሀርጌ ጣዕዋ ላህይም የሚለው ላህይምን ላምም በሬም ብሎ ሊተረጉሙ ይችላል። ኦ ላህይም ዘኢይት ይል በቀርኑ ይላል አይደለም? እና ጌታችን በዚያ መስሎ የተናገረውን ኃይለ ቃል ስለጻፈ እንዲያ ይለዋል ነው። ቅድም አንደኛውን ከአርባዕቱ እንስሳ አንዱ ከኪሩቤል አንዱ ይራዳው ስለነበረ ነው ብለናል። ወደ ሰማዕትነቱ እንምጣና ሁለቱ ቅዱሳን ከተሰቡ በኋላ ወንጌል ከተጻፈ ግብረ ሐዋርያት ከተጻፈ በኋላ በሮም ግዛት ኔሮን የቄሳር ግዛት ሰፍቶልኝ ክርስትና ጠፍቶልኝ ብሎ ሲያስብ ክርስትና መልሶ መስፋፋት ጀመረ። ምንድን ነው ብለው ሲሉ አይ ዋኖችን ብትገድልም ከነሱ ዝቅ ያለ ግን ደግሞ ክርስትናን እያስፋፋ ያለ ሰው አለ ብለው ነገሩት። ይህን ነገር የነገሩት መጀመሪያ ነገር አይሁድ ናቸው። ደህና ዋላችሁ። አይሁድ በጉባኤ አድርገው በመካከላቸው ይስሐቅ የሚባል አንድ ክፉ አይሁዳዊ ተቀምጦ ምክር አድርገው እኛ ለመግደል ስለሚከብደን በቄሳሩ ከተማ እንክሰሰው ብለው ሄደው ከሰሱት። ሄደው ሲከሱት እንደሚገደል ሰማዕት እንደሚሆን በጸጋ አውቆ በባህር ዳርቻ ከሚኖሩ ደቀ መዛሙርቱ ሲላስ የሚባል አረጋዊ ጠርቶ እነዚህን መጽሐፍ ንሳ ውሰድ ወደ ዘላለም ሕይወት ያደርሱሃል ጠብቃቸው ለትውልድ ብሎ የጻፋቸው መጽሐፍት ግብረ ሐዋርያትን፣ ወንጌልን፣ ሌሎችም መልእክቶች ነበሩት ይባላል። ሰጠው። ከዚያ ቀጥ ብሎ ሲሄድ አገኙት። ይዘው ወደ ኔሮን አቀረቡት። በኔሮ ፊት ቀርቦ አንተ ነህ ወይ? ምክንያቱም ሲከሱት ምን ብለው ከሰውታል? ቅዱስ ሉቃስ ያገኘውን ሁሉ ስለሚፈውስ አንድ ስራየኛ ጠንቋይ ሰው በሀገራችን ገብቷል ብለውታልና አንተ ነህ ወይ ስራየኛው ብሎ ሲለው እኔ በጌታችን በኢየሱስ ክርስቶስ ስም ኃይል አደርጋለሁ እንጂ እኔ ስራየኛ አይደለሁም ብሎ ሲል ኔሮን በጣም ተበሳጨ። የተበሳጨበት ምክንያት ምንድነው? የጌታችንን ስም ጠርቶበት ነው። ምክንያቱም የጌታችን ስም ሲጠራ በቤተ መንግስት የነበሩ ጣዖቶች በሙሉ ወደቁ። ይህን ስም ድጋሚ ብትጠራ ወዮልህ አለው። አይ እጠራለሁ። ግረፉልኝ አለ። ደሙ እንደ ጎርፍ እስኪፈስ ድረስ ተገረፈ። ከተገረፈ በኋላ አሁንሳ ምን መከርክ አለው። ከጌታ የፍቅር ልትለየኝ አትችልም አለው። ቅድም ብለን የለ ትልቁ ክብሩ ሰማዕት ነው ለናናል። ልትለየኝ አትችልም አለ። አንተ ሰዎችን ስታሳስት የኖርክ እየጻፍክ ነው። በየትኛው እጅ ነው የምትጽፍ አለ። መቼም በግራው አይጽፍም አይደል? በቀኝ እጅ ቁረጡት አለ። ከትከሻው ላይ በስለት ቢሉ በመጥባይት ቆረጡት፣ ቆርጠው ጣሉት። ለዚያ ነው አስተላጸቃ ወሌሊያ የሚለው ታምር ቤታ ያን ጊዜ ብድግ አድርጎ ያችን የተቆረጠች ቅድም ምስባክ ሰጠዋችሁ። ምንድን ነው የሚለው ምስባኩ? አዝከኒ ዲዘማን እንዴ! ሁሉም ነገር እኮ ምስጢር አለው። ወመክረ ዚአከ መራይከኒ አምና ተርጉም የላቸዋል። አርብ ቀን ስለነበረ አዝከኒ ዲዘማን አለ አይደል? እጁን ቆረጡበት አይደለም? ያን የተቆረጠ እጅ ከክርስቶስ በቀር መልሶ ሊቀጥል ለማን ይቻለዋል? የጌታችንን ስም ጠርቶ መልሶ ቀጥለው አዝከኒ ዲዘማን ከዛ በምክረ ዚአከ መራይከኒ ምክረ ዚአከ የተባለች ወንጌል ናት ትላል። በቅድስት ወንጌል መራይ መጨረሻ ወምስለ ሰብዓት ተወከፍከኒ በአክሊል በምስጋና ተቀብለኸኛል በመንግስትን ያችን እንደዚህ አድርጎ ሲሰካት በዚያ ስፍራ የነበሩ ስንክሳር ላይ 477 ይላል አይደል? በገድለ ሐዋርያት ላይ 7077 ያደርጋቸዋል። ብዙ ናቸው ይላል እንዳጠቃቀሱ ነው። እነዚያ ሁሉ ይህንን ተአምር አይተው ግን የሚገርመው ነገር ስራዋን ስለጨረሰችው ያችን ነገር ንጥል አድርጎ ይሄ በነገራችን እንደኛ አስቡት። አሁን ተአምር ማድረግ አይቻለንም፣ ግን ተችሎን ያችን ብንሰካት ኧረ በስመ አብ ተመስገን ነው። ደግሞ መልሼ እንዴት አድርጌ ነቅላታለሁ?
ንቅል አድርጎ ምን ነው ይበቃል፣ ስራዋን ጨርሳለች፣ እዚህ በኋላ ምንም ሙያ የላት ነቅሎ ጣላት። ታዲያ አባ ጊዮርጊስ ምን አለ? ንኢ ድንግል ለማትያስ እምቤተ ሞቅህ ባላሂቱ ወለያዕቆብ ሐፃኒቱ ወለማርቆስ ረዳኢቱ ወለሉቃስ ፈዋሲቱ ዘተመይጠ ወሃይወ እምድረ ተመትረ መዝራኢቱ ያለው ይህንን ነው። ስሟን የልጇን ስም ጠርቶ መልሶ ሰክቶት ስለነበር በዚህ ጊዜ ተበሳጭቶ አንገቱን ቁረጡልኝ አለ። አንገቱን ሊቆርጠው ሰያፊ ሲመጣ ሰያፊው አንድ አይና ነው። ከቅዱስ ሉቃስ ከተቆረጠው ከተገረፈው ሰውነቱ ጠብታ በአንድ አይናው ላይ ሄዶ ያርፍበታል። ዘየአምን ብየ ግብረ ዘአነ ገብር ቦቱን ይገብር ይል ለእንጊኖስ ሲወጋው አይኑ እንደዚያ ብሎ ይል ልክ እንደዚያ አይኑ ቦግ ብላ በራች። ሰገደለት። አንተንስ አልገልህም የእግዚአብሔር ቅዱሱ ብሎ ሰይፉን ትቶ ወጣ። ሁለተኛው መጥቶ አንገቱን ቆርጠው ስጋውን በሰቅ በማቅ አድርገው ባህር ጣሉት። በባህር ዳርቻ ቆመው ሲጠብቁ ነበር። መልአከ እግዚአብሔር አውጥቶ ሰጣቸው። በክብር ገንዘው በቅዱስ ጴጥሮስና በቅዱስ ጳውሎስ ጎን ቀብረውታል። ዛሬም መቃብሩ በዚያ ነው ብለን እናምናለን። እና ወንጌላዊ፣ ሰማዕት፣ ሐዋርያ፣ ጠቢብ፣ ማእምር የእመቤታችን ስዕል የሳለ የሐዋርያትን ዜና፣ ግብር፣ ታሪክ የዘገበ ይህ ቅዱስ ሰው ዓመታዊ ዛሬ የዕረፍት በዓል ነው። እግዚአብሔር በረከቱን ያሳድርብን። ግብረ ሐዋርያት በሌላ ቋንቋ ሲጠራ መጽሐፈ አብረክሲስ ይባላል፣ ወይም መጽሐፈ ግብረ ልዑካን ሲባል ቢጠረዙ መጽሐፈ ግብረ ልዑካን፣ መጽሐፈ አብረክሲስ፣ ግብረ ሐዋርያት ሲባል በሰሙ ሁሉ የአንድ የተመሳሳይ መጽሐፍ ስም ነው በእውነቱ። እና ካህናት ቅዱስ ሉቃስን ጸሎቶ በረከቱ ማለት እኮ ጥሩ ነው አይደለም? ምሳሌ ካህኑ ግብረ ሐዋርያት ሊያነብ ሲል ዲያቆኑ የሚለውን ሁለቱ ዲያቆናት የሚሉት ብዙ ጊዜ እንሰማቸዋለን። የካህኑን ግብዝ አንስማ ምንድን ነው የሚል ነቅ ንጹህ ይላል አይደል? ጥሩ ምንጭ ይለዋል አይደለም? ይኸውላችሁ ቅዱስ ሉቃስ የጻፈ ምንድን ነው? ጥሩ ምንጭ ዘማንቀይተ ሕግ ንጹሐን አለ። አንቀይተ ሕግ ያላቸው ሐዋርያትን አይደለም? አዎ ንጹሐን ከሚሆኑ ከሕግ ምንጮች ዝውቱ ዜና ግብሮሙ ለሐዋርያት። ይሄ የሐዋርያት ግብራቸውን የሚናገር ታሪካቸውን የሚናገር መጽሐፍ ነው። ጸሎቶሙ በረከቶሙ ይላል። ኋላ ሲጨርስ መላ ወአብየ ወተላለ ቃለ እግዚአብሔር ወበዛ ወተወሰከ ውስተ ቤተክርስቲያን ቅድስት ወበዙ ሕዝብ እላምኑ በስሙ ለእግዚእነ ኢየሱስ ክርስቶስ ዘሎቱ ስብሐቱ አኮቴት ወተረ እስከ ለዓለመ ዓለም ነው አይደል? የቄሱንም እኮ ማጥናት አይጎዳም። ቃል እግዚአብሔር አይደለም ምን ይላል ቢያጠኑት? እግዚአብሔር ይፍታህን ነው እንጂ መተው እና ይፍታ ይድግን ነው እንጂ እሱንም ማጥናት ይፍታ ይድግ ያንጽ ወይ ቀድግ ያስተስር ይላሉ። ኧረ ተው የለም በጥንት ዘሩ ይፍታ ይድግ ያንጽ ወይ ቀድስ እግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ ሰራያ ኃጢአት ወደ ምሳ ሲያብሰው ተወካፊ ንሳ ነው። ይሄን ብሎ ሲል ደግሞ ይሄ ሰው ያመጣ ደብቋት ነው ይላል። አንዳንዱ ደግሞ አይ ተው ትናንት ነግራቸው ግልጥ አደረኩት እኮ አይደል? እንዲያው ለክብረ መንበሩና ለነዳያን ሲባል ካልሆነ በቀር በዚህ ዘመን እሳት ነው፣ ክህነት እሳት ነው። እግዚአብሔር የቅዱስ ሉቃስን በረከት ያሳድርብን። ዛሬ አባታችን አባ እንጦንስ የመነኮሱበት ነው። በአጭር የመንኩስናቸው ታሪክ ምን ይመስላል ሚል ካለ አባታችን እንጦንስ በምናኔ ብዙ ዓመት ከኖሩ በኋላ የመጀመሪያው መነኩሴ ስለሆኑ የመንኩስና ቆብና አስኬማም ስላልነበረ መከራው ፈተናው ዲያብሎስ በዓለም ያለ ኃይሉን ሰብስቦ አጠቃቸው በጣም እና አባ እንጦንስ ተስፋ ወደ መቁረጥ እየደረሱ ሄዱና አንድ ጊዜ አንድ እግራቸውን ከባት ውጭ አድርገው በጣም አለቀሱ። ወደ ጌታ የቀረበ ልመና ነው። እያችሁ አንድ እግራቸውን ወደ ውጭ ማድረጋቸው ከመከራው ብዛት የተነሳ ትቼው ልሄድ ነው ጌታዬ፣ አንድ እግራቸው ባቱ ደግሞ እሻዋለሁኝ ብለው ሲሉ ጌታችን ምን አላቸው? ተመልከት እስኪ ወደፊት ለፊት አላቸው። መልአከ እግዚአብሔር ቅዱስ ሚካኤል በአምሳለ መነኮስ ቆሞ አዩት። ተመልከተውና እንደሱ አድርግ አላቸው። ምን ያደርግ ነበረ? ይጸልያል። ጸሎቱን ሲጨርስ ይሰግዳል። ስግደቱን ሲጨርስ ሰሌን ይታታል። መታታቱን ሲጨርስ መጻሕፍት ቅዱሳት መጻሕፍት ያነባል። ያን ሲጨርስ ተመልሶ ወደ ጸሎቱ ይሄዳል። አንተም እንዲህ አድርግ ከመከራ ትድናለህ አለው። እሺ አለ። ታዲያ ለሱ ማን ይስጠው? ቅዱስ ሚካኤል አመነኮሱ። በነገራችሁ ላይ መጀመሪያ አመንኳሽ ቅዱስ ሚካኤል ነው። ዛሬ በየከተማው ምንድነው የሚሏቸው? ቆሞስ። አብዛኞቹ ቆሞስ የሚባሉት ዲያብሎስ የቀመሳቸው ናቸው። እውነቴን ነው። ጤና የላቸውም። እንደዚህ የሚባል ማዕረግ በቤተ ክርስቲያንም ያገቡብን ሰዎችም ምን አይነት ሰዎች እንደሆኑ አላውቅም።
ነገሩ የመጣ ለገዳማት ነው። በገዳማት ኤጲስቆጶሳት በማይኖሩበት የኤጲስቆጶሳትን ስራ የሚሰሩ እልቆሞሳት የሚባሉ ወይም ኮሬ ኤጲስቆጶስ ይባል ነበር ድሮ። መንፈቀ ኤጲስቆጶስ ይሉታል። ኤጲስቆጶስ በሌለ ጊዜ እሱን ስራ የሚሸፍን ነው። ከዛ ኮሬ ኤጲስቆጶስ በማይገኝበት ጊዜ እልቆሞሱ ታቦታትን በጣም መከራ በሆነበት ጊዜ ለማክበርና ዋናው ደግሞ መነኮሳትን ለማመንኮስ የገዳም አበምኔት ነው። ግን የገዳም አበምኔት በነገራችሁ ላይ በጥንት የነበሩ አባ እንጦንስ ቆሞስ ተብለዋል። እንዴት ዋላችሁ? አባ እንጦንስ ቆሞስ ተብለዋል። ከ40 ገዳም በላይ አስተዳድሩ የነበሩት አባ ጳኮሚስ ተብለዋል እና አባ ሰራቢዮን ተብለዋል። እንደዚህ የሚባል ስም የሚጠሩ ቅዱሳን እናውቃለን። ምን ያደርጋል? ዛሬ ሀገራችን የምትረበሽበት አንዱ ከተማ የገባ መነኩሴ በሙሉ ስሙ ምንድን ነው? ቆሞስ። እና እኔ በነገራችሁ ላይ በጣም ከግብሩ የተነሳ በነገራችሁ ላይ አሪዮስ ምን ማለት ነው? ፀሐይ ማለት ነው አይደል? እኛ ግን አሪዮስ ሲባል ወደ ጭንቅላታችን የሚመጣ ፀሐይ ነው ከሃዲ የሚለው ቃል ነው። እኔም ቆሞስ የሚለውን ቃል ስመለከት ቃሉን ሳስበው ቀጥታ የሚመጣልኝ ዱርዬ የሚል ትርጉም ጭንቅላት የሚሰጥ ቃሉ እንደዛ ማለት አይደለም። ይቅርታ እንደዛ ማለት አይደለም። ግን ቆሞስ ተብሎ ዱርዬ ያልሆነ ካሽ አንድ አታገኙም። ህሊና ቢስ ያልሆነ ማለት ነው። ምክንያቱም አንድ ሰው ታውቃላችሁ ሰይጣን ካላደረበት በቀር መነኩሴ ከተማ አይገባም። ለተልኮ ለጉዳይ ወይ አስገዳጅ ወይ ፈቃድ እግዚአብሔር አስገድዶት ካልሆነ በቀር። ለምን ብትሉ በመጽሐፈ መነኮሳት በዜና አበው ላይ የሚለውን እዚህ ነግራችኋል። መነኮስ ዚያን ሶሱ ማሀገር ውስጥ ሀገር አለ። ከተማ ለከተማ የሚዞር መነኩሴ ምን አለ? ሐሳዊ ውእቱ ምንድነው አለ? ሐሰተኛ ነው። ሰያጤ ስሙ ለክርስቶስ የክርስቶስን ስም እንደ ይሁዳ የሸጠ ነው አለና ወረዶ ሙላ አጋንንት እሱ ያጋንንት ተከታይ ደቀ መዝሙር ነው አለ። ከባድ ነው። ይህን ሲሰሙ እሪ ይላሉ። የራሳቸው ጉዳይ ነው። ምክንያቱም የዚህ ዘመን የቤተክርስቲያን ትልቁ ፈተና ታውቃላችሁ አይደል? ቤተክርስቲያንን በጣም የሚፈትኗት ጳጳሳት ምንድን ናቸው? መነኩሴ ከተማ የገቡ መነኮሳት ናቸው አይደል? በየደብሩ ያለ አስተዳዳሪ ምንድን ነው? ከተማ የገባ መነኩሴ ነው። በዚህ ዘመን የቤተክርስቲያን ከፍተኛው ጠላት ከተማ የገባ መነኩሴ ነው። ከፍተኛ ጠላቷ የሁሉም ነገር የችግሩ ሁሉም እናት እነሱ ናቸው። ይህን ስናገር ደግሞ አንዳንድ መነኩሳ ሰምቶ ቢከፋቸው ይህን ሰምቶ የሚከፋው መነኩሴ በቀጥታ ወዲያው ሲከፋው ማለት ነው ሰይጣን እንዳደረበት ምልክቱ ይሄ ነው። ጥቅስ ሰጥቼዋለሁ አያችሁ፣ ወረዶ ሙላጋን ሰጥቼዋለሁ። ይህን ሰምቶ እውነት ነው በድያለሁ ብሎ ግን ወደ ገዳሙ ከሄደ እሱ እውነተኛ መነኩሴ ነው። አይሄድም እንጂ እግዚአብሔር የአባ እንጦንስን በረከት ያሳድርብን። የመጨረሻው ዛሬ አባታችን ቅዱስ አባ ዮሐንስ ዘውራ ናቸው። ወራ ኢየሱስ የሚባል ጎጃም አለ። ወራ ኪዳነ ምሕረትን ታውቁ የለ? ሁለቱም የሳቸው ናቸው። 3 ታቦታትን ተክለዋል። የጽዮንን የጌታችን ኢየሱስ ክርስቶስና የኪዳነ ምሕረትን። በልጅነታቸው ታሪኩ ሰፊ ነው። እዚያው ተወልደው ያደጉበት እዚያው አካባቢ ነው። እናታቸው መንና ደብረ ሊባኖስ ሄዳ ሊያጋቧት ሲሉ ባል ቤተሰብ ያመጣውን ባል እምቢ ብላ ልትመነኩስ ደብረ ሊባኖስ ብትሄድ መመንኮስ አትመነኩሽም ታገቢያለሽ፣ ምታገቢ ግን ቤተሰብ ያጨውን አይደለም እኛ የምናጨልሽን ነው ብለው የተባረከ ባል አመጣው አጋቧት። ወለደች። ማንን? ዮሐንስን። አሳደጉት። ደብረ ሊባኖስ ሄዶ ተማረ። ዋልድባ ሄዶ አገለገለ። ከሁሉ የሚያስገርመው ነገር ዋልድባ ከአገልግሎት ሲሰጠው ምን ተሰጠው? በዚያ ገዳም ሰውነቱ ቁስል ስል ያለ ከሰውነቱ ይልቅ ደግሞ ጠባዩ የከፋ መነኩሴ ያለ የሚደባደብ የሚያገለግሉትን የሚደበድብ እንግዲህ ቁስሉን ታግሰው እንኳን ሲያገለግሉት የሚደበድብ ያንን ለዓመታት ነው ያገለገሉት አቡነ ዮሐንስ ደስ እያላቸው ጻድቁ ዮሐንስ። ታዲያ በዚህ ስራቸው ምን አገኙ ይባል እንደሆነ አንድ መነኩሴ ታሞ ተኝቶ የሚጠይቀው ሰው የሌለ አንድ ቀን ሊጠይቁት ቢሄዱ ለካ ሞቶ 3 ቀኑ ያየው የለም ሞቶ እንኳን አላ አበምኔቱ ሊገንዙ ሲገቡ አብራቸው ገባ። አየውና አሳዝኖት ወንድሜን ብሎ ሄዶ ቢያቅፈውስ ብድግ ብሎ ቁጭ የሞተው። ለምን እንዴት ተነሳ ሲሉት እመቤቴ ማርያም በወዳጅ በዮሐንስ ጸሎት ተነስ ብላ ድምፅ አሰማችኝ፣ ተነሳሁኛል። መነኮሳት ሁሉ ይቅር። በነገራችሁ ላይ ይሄ ሁሉ ሲደረግ ገና 19 ዓመቱ ነው ጻድቁ ዮሐንስ። ከዚያ በኋላ እመቤታችን ጠርታ ወደ ኢየሩሳሌም ወደ ግብጽ ላከችው። ገዳመ አስቄጥስ ገብቶ ከቅዱሳን ተገናኝቶ ማንን ያገኛል? አባ እንጦንስን። አባ እንጦንስ ግን እኛውን አይደለም ሌላ እንጦንስ ናቸው። ምክንያቱም ይሄው ነገር እየተደረገ ያለ ከ1000 ዓመት በኋላ ነው። ሌላ አባ እንጦንስ የሚባለው አገኘ እና ልጅ እንኳን ደህና መጣህ፣ አንተን ስጠብቅ 500 ዓመት ነው ማለት ይላል። አስባችሁታል? ለምን ነው ሲሉ የዛሬ 500 ዓመት ጌታችን ከገነት 3 ታቦቶችን አመጥቶ ስሙ እንዲህ የሚባል ወደ አንተ ይመጣል ወጣት ለሱ ነው የምትሰጠው
ብሎኛል። ይኸው 500 ዓመት ስጠብቅ ኑር ያለው ተረከበኝ። አይ አባቴ ስተት ነው እኔ አይደለሁም የሚጠብቁት ብሏል። አንተ ነህ ስም ዮሐንስ አይደለ? አዎ ግን ቢሆንም የስም ተመሳሳዩ ብዙ ነው። በዋልድባ ሙት አላስነሳህም? እንግዲህ ኢትዮጵያ አይደሉም እኛ እንግዲህ አይ ብሎ እነዚያን 3 ታቦታት ተቀብሎ መጥቶ 3ቱን ታቦታት ተክሎ በብዙ ተጋድሎ ኑሮ በዚች ቀን ጻድቁ ኢትዮጵያዊ አርፈዋል። አምና የጠቀስኩላችሁን ታምር አሁንም ለማስታወሻ ልንገራችሁ። በዚያው ስፍራ የነበሩ አሕዛብ መሐመዳውያን ከእስላሞቹ አንዱ ክርስትናን ለማዋረድ ቅዳሴ ሲገባ ተመሳስሎ አብሮ ይገባል፣ አብሮ ይቆርባል። ግን የቆረበውን በአፉ ይዞት ይሄዳል። ለምን? ያው ተመልከቱ ብሎ ለማዋረድ ማለት ነው። መስጊዳቸው ገብቶ አፉን ሲከፍት ሰውነቱ ማበጥ ይጀምራል። እግሩ መንሳፈፍ፣ በአየር ላይ ተሰቀለ። ምን እንዳሰረው አይታወቅም። ሰውነቱ አበጠ፣ አብጦ መፈንዳት ጀመረ። ሲፈነዳ ደግሞ ማን ይመለከታል? በአየር ያሉ አሞሮች በሉት ላይ እንዳለ። የአቡነ ዮሐንስ ፈጣሪ ጌታ ኢየሱስ ክርስቶስ አምንብሃለሁ እባክህ ብሏል። ወፎቹን አራቀለት፣ ወረደ። ከቁስሉ በእምነቱ በጸበሉ ዳነ። ከነሙሉ ቤተሰቡ እዛ መስጊድ ከነበረው ሰው ሁሉ ጋር ተጠምቆ ክርስቲያን ሆኗል። ዛሬስ እንዲህ ያለ ታምር ይደረግ ነበር? አዎ፣ ግን እኛ ኢአማኒዎች ሆነናል በአማኒ ካባ እንጂ ከዚህ በላይም ጻድቁ ጻድቃኑ ቅዱሳን ሁሉ ያደርጋሉ። እግዚአብሔር በረከታቸውን ያሳድርብን። እንግዲህ ሁሉ ትምህርት ሰዓትም እንዳሰቡበት አይሄድምና 5 ደቂቃ ካላችሁ መልስ ልስጣችሁ፣ ካልሆነ ግን መልሱን ወይ ነገ የቅዱስ ዳዊት ላይ እናነሳዋለን። እዚህ በእናንተ በኩል የተላቀ ጥያቄ አለ፣ ግን መልሱን በስርዓት ለመመለስ ስራ ብሎ ጊዜ ይፈልጋል። ለዛሬ ግድ አስፈላጊ ነው ሌላ ቀን እናድርገው ወይስ? ምክንያቱም ጥያቄዎቹ እንደመለከታችሁ 6 ናቸው። አንዳንዶች ማብራሪያ ሊጠይቁ ይችላሉ። ስለዚህ ነገ ቅዱስ ዳዊት ስለሆነ ኃይለ ቃሉን ይህንን የሚመስል ኃይለ ቃል ከቅዱስ ዳዊት እንፈልጋለን። ይህኛውን እናጠቃለሁ፣ ርዕሱን እናጠቃለሁ። ጥያቄውን ለነገው ለሌላ ቀን እናደርገዋለን። ርዕሱ ሲጠቃለል ቅድም የነገርኳችሁ ምንድን ነው? በገሊላ የተደረገውን ጲላጦስ ያደረገባቸውን ነገር ነግሮ እነሱ የጠፉ ከእናንተ በኃጢአት ከፍተው አይደለም፣ እናንተም ንስሐ ካልገባችሁ እንደነሱ ትጠፋላችሁ ነው። ይህንን በጣም ብዙ ሀተታ ልንሰጥበት የሚገባ ኃይለ ቃል ነው ብዬ አላስብም። ለምን ቢባል ግልጽ ነው፣ ቀጥታ ነው። ንስሐ ካልገባን አሁን አንድ ግልጽ ነገር ልንገራችሁ። ካለንበት ሁኔታ አንጻር እግዚአብሔር በሚያውቀው ከፍተኛ ጥፋት ለኢትዮጵያን ብቻ አይደለም፣ ዓለም ከእግዚአብሔር ዘንድ የመጣ ነገር አይደለም ነገራችሁ። እሱን ተውት። እየተደረገ ያለው ነገር ሁሉም ነገር እኔ በነገራችሁ ላይ ብዙዎቻችሁ በእጃችሁ የያዛችሁት ስልክ እንኳን ውስጡ ምን እንዳለው አታውቁም፣ እኔን ጨምሮ ማለት ነው። ይሄ ስልክ በዓለም ውስጥ ካሉ ሰዎች በአንድ ጊዜ ምናልባትም ከግማሽ በላይ የሚሆነውን ሊያጠፋ ይችላል። ምክንያቱም ውስጡ ላይ ምን እንዳለ የሚያውቁ ጥቂት ሰዎች ብቻ ስለሆኑ በየእጃችን እንዲኖር ያደረጉበት ምክንያት ብዙዎቻችን አልገባንም እስካሁን ድረስ እና ብዙ አንውደደው። ይሄ ስልክ ምናልባት መጨረሻ ላይ መጥፊያችን ሊሆን ይችላል። ውስጡ ላይ ብዙ ነገር አለው። እሱም ብቻ ሳይሆን ተውትና ስልኩ በእጃችን ተይዞ ስናወራበት እንደዚህ ተይዞ ምን ጉዳት እንዳለው አንዳንድ ከዚያ ሙያ ስልክ ከሚሰራ ካምፓኒ ሙያ የወጡ ሰዎች ሲናገሩ ሰምታችሁ የምታውቁ ከሆነ በጣም ከባድ ነው። ኢቭን መያዙ እንኳን ማለት ነው፣ እንደዚህ ማውራቱ እንኳን ያው አንድ ጊዜ ጥገኞች ሆነናል። ለጊዜው ለማምለጥ አንችል ይሆናል፣ ግን ራሳችን ብናዘጋጀው 2017 ላይ እናያዛቸው ካልኳቸው መልእክቶች መካከል የመጨረሻው መልእክት በዚያ በኢንተርኔቱ ያያችሁ ካላችሁ እንዘጋጅ ነው ለሁሉም ነገር። ዓለም ላይ ይሄ ቀረ የሚባል ነገር ያለ አይመስለኝም። ለሁሉም ለሚሰማ ሰው በሙሉ ንስሐ እንግባ። ንስሐ ምንድን ነው ካላችሁ ዝርዝሩን በሰፊው ስለ ንስሐ ትምህርት ሰሞኑን እንመጣበታለን። እንደ እግዚአብሔር ፈቃድ ነው ወይ ከነገ ወዲያ ብቻ አንዱን ቀን እንመጣበታለን። ግን ንስሐ ማለት ጸጸት ማለት ነው። ከካህን የምንሄደው ለማጠቃለል ነው እንጂ ንስሐ የሕይወታችን አካል ነው። እችን እንዳትረሱ እና እችን ብቻ ጠቅሽላችሁ ጨርሳለሁኝ። ንስሐ ማለት ጠዋት ሲነጋ ሌሊት ለበደል ነው ምህረት መለመን፣ ቀኑ ሲመሽ በማልት ለበደል ነው ማታ ምህረት መለመን ነው። ወይም እናቶቻችን ምን ይላሉ? ማታ ሲተኙ የዋላ ኃጢአቴን አታሳድርብኝ፣ ጠዋት ሲነጋ ምን ይላሉ? ያደረ ኃጢአቴን አታውልብኝ ነው። ይሄ አንዱ ነው የመጀመሪያው። ሁለተኛ ነገር እያንዳንዷን ኃጢአታችን ንቅስ አድርገን ቆጥረን
ይህን በድያለሁ ብለን ካህን እስከምናገኝ ድረስ ካህን ስናገኝ ለካህን እነግረዋለን። እንዴት የሚለውን ዝርዝር እንመለከታለን። ግን ወንጌላዊ ቅዱስ ሉቃስ ከጌታችን ከኢየሱስ ክርስቶስ ባገኘው ኃይለ ቃል እንዳለን ንስሐ ካልገባችሁ ሁላችሁም ትጠፋላችሁ ተብለናል። ይሄን የቃል አይደለም፣ ሁሉም ሰው ይጠፋል። ያ የጥፋት ቀን ብዙ ሩቅ አይሆንም። የቅርበቱ መጠን ምን ያህል ነው መድኃኔዓለም ነው የሚያውቀው። እግዚአብሔር አምላካችን የቅዱሳንን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ለምስጋና እንነሳ።
አሜን 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 አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስተ ወርቁ ተፈሥሒ ፍሥሕት ኦምኔተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ይጼልል በኪ ይፍቱን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። አነሳስቶ በቸር ያስፈጽመን። ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን በሰላም ያደርሰን። አንዲት ነገ ቅዱስ ዳዊት ነው እንዳትረሱ፣ በሰዓት እንገናኝ። ዝም ብዬ እያሰብኩ ነበር። ቦታ በእርግጥ የለውም፣ ግን የአራት ወንጌላውያን ስዕል አድኖ እዚያ ጉባኤ ቤቱ አለ። እንግዲህ አራት ወንጌላውያንን የምትዘክሩ ከሆነ አስቡበት። ሰውየውን ሳል እንዳትሉት ይተኛበታል። አላቅም። ይኸው የቅዱስ ፊቅጦር ስንት ጊዜው ነው ደግሞ። የሚገርማችሁ ቀብድ እንዳይመስላችሁ ዋናውን ሂሳብ በልቷል። እኔም አልሰጥም እንዳልል እሱን ቶሎ አምጣና እዛ በኋላ ግን የቅዱስ ሉቃስ የሚሳል አዋጥታችሁ ነው የቻላችሁት ያክል አዋጣችሁ የደረሳችሁበት ማለት የአራት ወንጌላውያን ያዋጣችሁ የቻላችሁትን ያክል ስትደርሱ ቀሪውን እኛ እንሸፍናለን። ግን እንዳትለግሙ በደንብ ለማዋጣት እስከ ስንት መሰላችሁ ሊያወጣ የሚችል ዝቅ ካለ እስከ 16000 ከፍ ካለ እስከ 20000 ብር ነው የሚያወጣ ዋጋው። አረ ዋናው ሰዓሊ ከሆነ እስከ 40000 ነው። በዲስካውንት ነው ይሄ። በነገራችሁ ለአንድ ስልኩ 40000 ብር ገብቷል። አሁን አታውቁም ይሄን? እና እንደዚያ ነው። ግን እዚህ እኛ የምናስለው ግን ከ20000 በላይ አንሄድም። እና ዝቅ ካለ 16 ከፍ ካለ ነው። አዋጣችሁ አራት ወንጌላውያን ተመካከራችሁ የምትችሉትን ያክል አዋጡ። ከዚያ የተረፈውን እናሟላለን። እዚያ ቦታ ይፈለግለትና እንደሚሆን እናደርገዋለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። ሰላም ያሳድረን።